እንደምን አላችሁ እንደምን ዋላችሁ እንደምን አደራችሁ ኢትዮጵያኖች ኤርትራኖች እንደምንስ ኑሮ ይዟችኋል ባላችሁበት አካባቢና ስፍራ ሁሉ ውድ አድማጭ ተከታታዮቻችን በእግዚአብሔር ፍቃድ ዛሬም ተገናኝተናል። ምን አዳዲስ ነገሮች አሉ ለሚሉት እንደ ሰንደቅ ዓላማ ንፋስ ወደ ፈለገው አቅጣጫ የሚወዘውዛቸው ንፋስ ወደ መራቸው የሚነጉዱ የኢትዮጵያ ባለስልጣናት ከቀድሞ መሪዎች ጋር በመሆን በህዝብ ላይ በደል መከራን ሲያደርሱ የከረሙ አሁንም በስልጣን ላይ መሆናቸው የኢትዮጵያን ስቃይ እያራዘሙና የኢትዮጵያን ስቃይና በደል ዛሬ ድረስ እየደራረቡበት የሚገኙ ባለስልጣናት ናቸው። ጠቅላይ ሚኒስቴሩም ከነዛ ባለስልጣናት ከቀድሞ ባለስልጣናት ውስጥ አንዱ ናቸው። ውድ አድማጭ ተከታታዮቻችን ዛሬ በርካታ ፕሮግራሞችን እናሰማችኋለን። ምን አለ ለሚለው እስቲ መግቢያችን ያደረግናቸውን ቪዲዮዎች ቀንጨብ አድርገን እናሰማችሁና ወደ ፕሮግራማችን እንመራችኋለን። እስከ መጨረሻው እንድትከታተሉን ግን ከወዲሁ እንጋብዛችኋለን። በርካታ የሀገራችን ምሁራን የተናገሩት በርካቶች የሚስማሙበት ጉዳይ ስለ ሀገራችን ተጨባጭ ሁኔታ ምን እያሉ ነው? ስለዚህ በምንም ከቲፒኤልኤፍ የተሻለ የሚያደርጋቸው የለም። እንደውም አሽከርም ሆነው አፋኝም ሆነው ነው የኖሩት እሳቸው። ምናልባትም በደላቸውንና ተጠያቂነታቸውን የበለጠ ነው የሚያደርገው ብዬ ነው የምወስደው። ቲፒኤልኤፍ ለዓላማው ነው የሰራው፣ ለበላይነቱ ነው የሰራው። እሳቸው በህዝብ ስም የኦህዴድ አባል ነኝ ብለው ግን የኦሮሞ ህዝብ ሲሰልሉ ሲያስጨፈጭፉ የኖሩ ሰው ናቸው። ምንም የሚቀነስላቸው ወንጀል የለም። በዛ ረገድ ተጠያቂ ናቸው በጋራ ማለት ነው። ቲፒኤልኤፍ መጥፎ ድርጅት ስለሆነ፣ አምባገነን ድርጅት ስለሆነ፣ አፋይ ድርጅት ስለሆነ 27 ዓመት የወጣትነት እድሜን ያጠፋው እሱ ስታገል። ስለዚህ በምንም ከቲፒኤልኤፍ የተሻለ የሚያደርጋቸው የለም። እሳቸው በህዝብ ስም የኦህዴድ አባል ነኝ ብለው ግን የኦሮሞ ህዝብ ሲሰልሉ ሲያስጨፈጭፉ የኖሩ ሰው ናቸው። ምንም የሚቀነስላቸው ወንጀል የለም። ሚንዋር በሚካሄድበት ሀገር ውስጥ ምርጫ ለማካሄድም ከፍተኛ ዝግጅት የሚያደርግ እብድ ቢኖር አብይ ብቻ ነው። በቃ አብይ ብቻ ነው። በቃ አብይ ብቻ ነው። ተጨፈጨፍን። አንድም ቦታ ፈቀቅ ማድረግ አልቻልንም። መነሻዬ አብይ የመንግስቱ መሪ። ስለዚህ ምንም አሁን ለኢትዮጵያ ህልውናና ለኢትዮጵያ ህዝብ ህይወት ቲፒኤልኤፍ ትሬት አይደለም። ቲፒኤልኤፍ በህዝብ ትግል ከስልጣን ወርዶ መቀሌ ትግራይ ገብቶ ተሸንፏል። አሁን ያ ተሸናፊ አካል አይደለም የሚያሳስበን። በዛ ውስጥ ራሱን ቀብሮ የነበረ ስልጣንን መያዝና ኢኮኖሚን መቀራመት ብቸኛ ግብ አድርጎ ያስብ የነበረ ኮራፕት የሆነ ኪራይ ሰብሳቢ የሆነ ኃይል ነው ስልጣን ላይ መጥቶ አሁን አገሪቱ ወደዚህ ቀውስ ይወስዳል። ከኢህአዴግ በባሰ ሁኔታ ነው አሁን ችግር እየተፈጠረ ያለው። በእንደዚህ አይነት ሁኔታ ነው ጠቅላይ ሚኒስቴሩን የገለጹት። እኛ ብቻ አይደለንም ማለታችን ነው። ታዲያስ ውድ አድማጭ ተከታታዮቻችን እብድም ተብለዋል። ስለ ትምህርታቸው ሁኔታም ተነስቷል። የአዲስ አበባ ዩኒቨርሲቲ ሌክቸር የነበሩት ስማቸውን በውል ባናቃቸውም ሌክቸር ናቸው። ስለ አብይ አህመድ ቆይታና በዚች በኢትዮጵያ ምድር ላይ እድሜያቸው ረዝሞ ስልጣናቸውን ተቆናጠው ለረጅም አመታት የሚያስተዳድሩ ከሆነ የኢትዮጵያ ጉዳይ ያበቃለት መሆኑን ከወዲሁ የነገሩን ሁኔታም አለ። ልደቱ አያለው ፖለቲከኛ በአንድ ወቅት ላይ የአንድ የፖለቲካ ፓርቲ ድርጅት ዋና ስራ አስኪያጅ የነበሩ ከኢትዮጵያ ዛሬ ተሰደው በስደት ላይ የሚገኙ ስለ ኢትዮጵያ ሁኔታ ስለ ጠቅላይ ሚኒስቴሩ ፍንትው አድርገው የገለጹበት ሁኔታዎችንም አንድ በአንድ እያሰማናችሁ እስከ መጨረሻው ከኛ ጋር እንድትዘልቁ እንጋብዛችኋለን። ውድ አድማጭ ተከታታዮቻችን ብዙ ጊዜ ማለት
በአንድ መንግስት ውስጥ ስልጣን ላይ የነበሩ ባለስልጣናት ደግሞ መንግስት በሚቀየርበት ወቅት ላይ ተመልሰው ስልጣን ላይ የሚሆኑ ከሆነ ለዛች አገር በጣም አስጊና መጥፎ ደረጃ ሊያደርሷት ይችላሉ። ምክንያቱም ከነበሩ መንግስታት ጋር ብዙ ነገሮችን ሲሰሩ የነበሩና ልምድ ያላቸው ልምድ ያካበቱ እንዴት መስረቅ እንደሚቻል፣ እንዴት ህዝብን መበዝበዝ እንደሚቻል፣ እንዴት ህዝብን ከህዝብ ጋር ማጋጨት እንደሚቻል፣ እንዴት የስልጣን እድሜያቸውን ማራዘም እንደሚቻል ተምረው የተመረቁ ስለሆነ በሚቀየረው ስርዓት ደግሞ እነዚሁ የቀድሞ ባለስልጣናት ወደ ስልጣን የሚመጡ ከሆነ ለዛች ሀገር ዴንጀረስ የተባለ ሁኔታን ሊያመጡ ይችላሉ። በተግባርም እያየናቸው ነው። ከዛ ውስጥ ጠቅላይ ሚኒስቴሩ አንዱ ናቸው። ጠቅላይ ሚኒስቴሩ በኢህአዴግ ወቅት 27 ዓመት ኢህአዴግ ያቺን አገር ሲያስተዳድር በውስጣቸው ልደቱ አያሌውም እንደጠቀሱት በውስጣቸው ተሸሽገው ተደብቀው ማንነታቸው ሳይታወቅ የስለላና የመረጃ ድርጅት ውስጥ ሆነው ህዝብን ሲሰልሉ፣ ስልክ ሲጠልፉ፣ ሲያስገድሉ፣ ሲያሳስሩ፣ ሲያስረሽኑ በኦሮሞ ህዝብ ላይ ከፍተኛ በደሎችን ሲያደርሱና በሌሎች ብሔር ብሔረሰቦችም ጭምር በደሎችን ሲያደርሱ የከረሙ ናቸው። እንደ አጋጣሚ ሆኖ ግን ስልጣን ላይ እንዴት እንደመጡ ሁላችንም እንደ ህልም ብናቀውም ስልጣን ላይ መጡ። ስልጣን ላይ መጥተው ግን የላይኛው አካላቸውን ብቻ ነው ለህዝብ ያሳዩትና ህዝብን ያስለቀሱት። በወቅቱ ትክክለኛ ማንነታቸው ስብዕናቸው ማን እንደሆነ ግን ቀስ በቀስ ብቃት ጀመሩ። ከዛ በኋላ ነው who is ዶክተር አብይ አህመድ ብሎ ህዝብ ማወቅ የጀመረው። አንድ ብሎ ማወቅ የጀመረው ግድያዎች መበራከት ሲጀምሩ፣ ከህዝብ ጋር ሲያጋጭ፣ አንድም ማህበረሰብ ከሌላ ማህበረሰብ ጋር ሲያጋጭ፣ ጀነራሎችን ሲገድል ህዝቡ መንቃት የጀመረው። ከዛ በፊት ግን ማንም ስለ እሳቸው የሚያውቅ ሰውም አልነበረም። ምን እንደሆኑ ማንነታቸውን ስብዕናቸውን ራሱ ማንም የሚያውቅ አልነበረም። ነገር ግን በስልጣናቸው ወቅት ላይ ስልጣኑን በሚቆናጠጡበት ወቅት ላይ በሚረካከቡበት ወቅት ላይ ከኃይለ ማርያም ደሳለኝ በማግስቱ የተናገሩት ነገር ነው ህዝብ ልብ ውስጥ ገብቶ ህዝብ እንዲወዳቸው በወቅቱ ያደረጋቸው። መልአክ መስለው ነበር የላይኛውን ገጽታቸውን በማሳየት። ከዛ በኋላ ቀስ በቀስ ማን እንደሆኑ እያሳዩ መጥተው ዛሬ ለደረስንበት ደረጃ ሊያደርሱንና ሊያበቁን የቻሉ የመጀመሪያው የኢትዮጵያ መሪ ናቸው። ማንነታቸውን በግልጽ ያልተናገሩ፣ ማንነታቸውን ደብቀው፣ ስብዕናቸውን ደብቀው ትክክለኛ ማንነታቸውን ሳይሆን ከላይ ያለውን የውሸቱን ፌክ የሆነውን ማንነታቸውን ለህዝብ አስተዋውቀው ከዛ በኋላ ትክክለኛ ማንነታቸውን ቀስ በቀስ ማምጣት የጀመሩ የመጀመሪያው የኢትዮጵያ መሪ ያደርጋቸዋል። በእንደዚህ አይነት ሁኔታ ነው ኢትዮጵያ ዛሬ የደረሰችበት። በየአካባቢው ጦርነት፣ በየአካባቢው መፈናቀል፣ ግድያ እና ሌላም አብረን እየሰማን እያዳመጥን እያየን የምንገኝበት ሁኔታዎች አሉ። አሁን ምርጫው ተቃርበዋል። አሁን ምርጫው በተቃረበበት ወቅት ላይ ነው ፕሮፌሰር መዴቦ ስለ እሳቸው እብድ ብቻ ነው ዛሬ በአገሪቱ ውስጥ ያለውን ቀውስ ማስቆም አቅቶት የአገሪቱ ቀውስ እንዳለ ሆኖ ለቀውሱ እልባት ሳይሰጥ ለተከፈቱት ጦርነቶች አንዳችም እልባት መስጠት ሳይችል መስጠት የተሳነው በዚሁ ሁኔታ
ግጭቶች ባሉበት፣ ውጊያዎች ባየሉበት፣ በርካታ ከተሞች ከእጃቸው አፈትልኮ ባለበት፣ በአማጺ ኃይል እጅ የወደቀበት ወቅት ላይ አዲስ አበባ ከተማን ብቻ በማስተዳደር ላይ በሚገኙበት በአሁኑ ወቅት ላይ ነው ምርጫን እናካሄዳለን ብለው በኢትዮጵያ ሕዝብ ላይ እያሾፉ የሚገኙ የመጀመሪያው እብድ መሪ ናቸው ብለው ነው ማዴቦ የገለጿቸው። ኢትዮጵያ ከዚህ ቀደም አንድም መሪ እንዲህ አይነት መሪ ገጥሟትም አያውቅም፣ ለወደፊቱም ይገጥማታል ብለንም አናስብም። This is the worst of all regime, all the previous regime of Ethiopia. ከዚህ ቀደም ከነበሩት ገዢዎች ሁሉ በጣም መጥፎና መጥፎ የተበላሸ መጥፎ ርህራሄ ሰብአዊነት የማይሰማውና ለራሱ ጥቅምና ለወደፊቱ ኑሮ ብቻ የሚያስብ ለግጭት ምንም አይነት እንትን የሌለው ግጭት ብነሳ ባይነሳ ጉዳዩ አይደለም፣ ህዝብ ቢሞት ባይሞት ጉዳዩ አይደለም፣ እሱ ብቻ ስልጣኑ የስልጣን እድሜው ይራዘምለት። በእንደዚህ አይነት ሁኔታ ነው ኢትዮጵያ ዛሬ ለደረሰችበት ደረጃ ሊያደርሱን የቻሉት። ተደብቀው መጥተው ተሸሽገው መጥተው የሚታወቁትን በፊት ለፊት እኛ የምናውቃቸው የኦሮሚያ ክልላዊ መንግስት የነበሩ የአማራ ድርጅት የነበሩ በኢህአዴግ ውስጥ የነበሩ እነሱን ብቻ ነበር እኛ የምናውቃቸው። ነገር ግን ተሽሎክልከው መጥተው ከመረጃና ስለላ ድርጅት ውስጥ መጥተው ስልጣኑን ተረክበው ዛሬ አበሳችንን እያሳዩና ቁም ስቃዩን ህዝቡን እያሳዩት ያሉ የመጀመሪያው የሀገራችን ጠቅላይ ሚኒስቴር ያደርጋቸዋል። እኚህ ጠቅላይ ሚኒስቴር ናቸው። አሁንም ተመልሰው ለኢትዮጵያ ህዝብ እኔ ነኝ የማቀላችሁ፣ ተከተሉኝ፣ እምቢ ካላችሁ ግን አሳያችኋለሁ ብለው እየዛቱ ህዝብ በመጨፍጨፍ ላይ የሚገኙት። ዛሬ ህዝብ በምን አይነት ሁኔታ ነው ያለው ብለን ራሳችንን ብንፈትሽና ብንጠይቅና ብናይ እውነቴን ነው የምላችሁ ከዚህ ቀደም በአንድም የኢትዮጵያ መንግስት ተሰርቶ ተደርጎ ተወርቶ የማያውቅ ክንውን ነው ዛሬ ኢትዮጵያ ምድር ላይ እየተከናወነ የሚገኘው። በዛ ላይ ምርጫ አካሄዳለሁ እያለን ነው። ምርጫ በምን አይነት ሁኔታ ነው የሚካሄደው ለሚለው እኔ ብቻ አይደለሁም፣ ፕሮፌሰሮችና ሌሎች የፖለቲካ ፓርቲ አባላትም የፖለቲካ ምሁራንም በሳቸው ዙሪያ ላይ በርካታ ነገሮችን ተናግረዋል። ስለዚህ እያንዳንዳቸውን እስቲ እያመጣን እናሳያችሁና ምን አይነት ሰው ናቸው ለሚለው አብረን እንመልከታቸው። እኔ በዓለም ላይ ለሲቪል ዋር በራሱ ህዝብ ላይ ሲቪል ዋር ለመክፈትም እንደገና በዚህ ሲቪል ዋር በሚካሄድበት ሀገር ውስጥ ምርጫ ለማካሄድም ከፍተኛ ዝግጅት የሚያደርግ እብድ ቢኖር አብይ ብቻ ነው። በቃ አብይ ብቻ ነው። እንደዚህ ነው አብይ መግለጽ በችለው። በቃ እንደዚህ ነው። ለሲቪል ዋርም ኃይለኛ ጠቅላይ ሚኒስትር አብይ አህመድን መግለጽ የሚቻለው ዲፋይን ማድረግ የሚቻለው በእንደዚህ አይነት ሁኔታ ነው ብለው ነው ማዴቦ የተናገሩት። እብድ ሲቪል ዋር የእርስ በርስ ጦርነትን የማስቆም አቅቶት ተስኖት ዛሬ ላይ ምርጫ አካሄዳለሁ ብሎ ለምርጫ ዝግጅት የሚያደርግ እንዲህ አይነት መሪ ተሰምቶም ታይቶም አይታወቅም ነው። በየትኛውም ሀገር ሰምተንም አናውቅም። እንዲህ አይነት መሪ የውስጥን ችግር መፍታት አቅቶት የእርስ በርስ ጦርነቱን ይህንን የሲቪል ዋር የተባለውን ጦርነት በየአካባቢው ከፍቶ ማቆም አቅቶት ተስኖት ዛሬ ላይ ምርጫ አካሄዳለሁ ብሎ ለምርጫ ዝግጅት ቅድመ ሁኔታዎችን ደግሞ ለኢትዮጵያ ሕዝብ በትንተና መልክ ያቀርባል። የምርጫ ቦርድ ኃላፊ እሱ ነው። የሰብአዊ መብቶች ኮሚሽን ኃላፊ እሱ ነው። ጠቅላይ ሚኒስቴሩ እሱ ነው። ገንዘብ ሚኒስቴሩ እሱ ነው።
የባለስልጣናቱን ጠቅላላ ቦታቸውን የተረከበው ራሱ ነው። ለይስሙላ ነው ባለስልጣናቱ የገንዘብ ሚኒስቴር ሆነው የሰላም ሚኒስቴር ሆነው የእርሻ ሚኒስቴር ሆነው እያገለገሉ የሚገኙት እንጂ ፈላጭ ቆራጩ አምባገነናዊ መሪ እሳቸው ናቸው። ለኢትዮጵያ ሕዝብ ዱብዳ ለሀገር ሸክም ሆነው ዛሬ ድረስ ኢትዮጵያን ቁም ስቃያን እያሳዩት ይገኛሉ። how can we define them? በምን አይነት ሁኔታ ነው ዲፋይን የሚደረጉት? ፕሮፌሰር መዴቦ የተናገሩትን ሰምታችኋል። ሲቪል ዋርን ማስቆም የተሳነው አንድ መሪ ለምርጫ ዝግጅት አደርጋለሁ ብሎ መግለጫ ማውጣት ምንም የሚረባ ነገር ይዞ ይመጣል ማለት የማይታሰብ ነው። እሱ የሚጨነቀውና የሚሳሳለትና ዛሬ ድረስ እየተጨነቀ ያለውና ሽሩግድ የሚልለት ነገር ሁሌም የስልጣኑን እድሜ ማራዘሚያ መንገዶችን መፈለግ ላይ ነው የሚገኘው። ሌላ ምንም አይነት አብይ አህመድ ዛሬ ለኢትዮጵያ ሕዝብ ይጠቅማል ወይ ደግሞ ለወደፊቱ ተሻሽሎ የኢትዮጵያን ሕዝብ በጥሩ ሁኔታ ይመራል ተብሎ የማይታሰብ መሪ ነው። አንዳንድ ጊዜ መሪዎች ይሳሳታሉ። መሳሳት ያለ ነው። ከስተቱ የሚማር ከሆነና ጭንቅላቱ ክፍት የሆነ ሰው ነው ታዲያ ከዛ ካለፈው እንትኑ ስተቱ ተምሮ ይቀየራል ተብሎ የሚጠበቀው ስተቱን የሚያምን ህዝብን ይቅርታ የሚጠይቅ ህዝብ ወይ ትላንት በስተት ነው የበደልኳችሁ ይቅርታ አድርጉልኝ የሚል መሪ ነው። ዛሬ ተመልሶ ይሄ ሰውዬ ሊሻሻል ይችላል ተብሎ ግምት ሊሰጠው የሚቻለው ነገር ግን አብይ አህመድን በምንም አይነት ሁኔታ ፎርካስት ማድረግ አይቻልም። ማለት በግምት ይሄ ሰውዬ ከዛሬ ነገ ይሻሻላል ተብሎ ምንም የሚሻሻል ነገር የለም። እሱ ሁሌ ታጥቦ ጭቃ ነው። እንዳውም በደሎችን ትላንት የሰራቸው በደሎች ትክክል ሆነው በትክክለኛው መንገድ በደሎቹ እንደተፈጸሙ አድርገው ዛሬ ድረስ የሚያወሩት በፓርላማው ጥሩ ነገር እንደሰሩ ላለፉት 8 ዓመታት ጥሩ ነገር ሰርተው ለኢትዮጵያ ሕዝብ የሚመሰገኑበት ሆኖ እንዲመሰገኑ የሚፈልጉ የውሸት አባት ናቸው። የኢትዮጵያ መሪ ናቸው እና ይሻሻላሉ ተብሎ በምንም አይነት መስፈርት እሳቸውን መጠበቅ የዋህነትና ሞኝነት ነው። ምንም የሚሻሻሉት ነገር የለም። እንዳውም ይብስባቸዋል። እንደሚብስባቸው ደግሞ አንድ የዩኒቨርሲቲ ሌክቸር የተናገሩትን እስቲ እናስደምጣችሁ። ወላይ I swear by the name of God, the sitting president is the worst of all presidents. The sitting prime minister is the worst of all prime minister. እስቲ በምን አይነት ሁኔታ ነው ያ የዩኒቨርሲቲ ሌክቸር ዲፋይን ያደርጋቸው? ሻይ አብይ የመንግስቱ መሪ ሆኖ እስከሚቆይበት ጊዜ ድረስ ሀገራችን ከድጡ ወደ ማጡ ትሄዳለች። መነሻዬ ዶክተር ያላልኩበት ምክንያት ትምህርቱ ላይ ጥያቄ ስላለብኝ ይሄ ማይክሮሊንክ ሊድ ስታር ኢን ኮኔክሽን ቱ ሶ ኤንድ ሶ አይገባኝም። እኔ አስተማሪ ነኝ በሙያ እና ትንሽ በትክክል ገልጸዋል ብዬ የማስበው ኮሎኔል አብይ ብዬ ብጠራ በተግባር አሳይቷልና በህዝብ ተወካዮች ፊት ስቶ ገሏል። በግልጽ ሲዳማን በወከሉት ተወካዮች ሌሎች ወገኖቻችንን ኢትዮጵያውያንን በወከሉ ተወካዮች ፊት ዝቶ ገሎ
ችግኝ ይዞ በአስመራ መንገድ ላይ ፎቶ ተነስቶ አሳይቶናል። ሬሳ እያየን ዛት ደፋክት እኔ እንደ አሰምቶት እንዲህ ጥጋ ጥግ ይዤ የሚሄድ ሰው አይደለሁም። እድሜ እንኳን ብዙ አልሄደም፣ 37 ነው። እዚህ በ37ቱ ብዙ ነውር አለ እያየው ያደግኩት። እሱን ካልኩ በኋላ በኃይል እንድነሳ አይደለም የምፈልገው፣ ችግር እንድደርስበት አይደለም የምፈልገው። በሰብአዊነት ምንም ጥላቻ የለብኝም። ግን በምርጫ ግልጽ በሆነ ምርጫ አብይ ስራ መቀየር አለ። ሀገር ማስተዳደር አልቻለም። እችላለሁ ካለ ችሎታ ካለው እችላለሁ ካለና ችሎታ ካለው አልፈለገም ማለት ነው። ማፍረስ ነው የፈለገው ማለት ነው። ወደሚፈልገው ነው መውሰድ የፈለገው። ሰማችሁ? አገር ለማስተዳደር ብቃት የለውም። ብቃት እንደሌለው በተግባር አሳይቶናል። በተግባር ያሳየን አንድም መሪ ተመልሶ እችላለሁ ብሎ የሚነሳና የሚናገር ከሆነና እንትን ካለ ደግሞ ሀገሪቷን ለማፍረስ የተነሳና ቆርጦ የተነሳ መሪ ነው። ህዝብ ሲሞት በኤርትራ ምድር ላይ ችግኝ እየተከለ ፎቶ ሲነሳ ነበር ብሎ ነው የጠቀሳቸው። ዶክተር ብዬ አልጠራቸውም ማለት ነው። ዶክተር ብዬ ብጠራቸው የትምህርታቸው ጉዳይ አለ፣ ያልተማሩ ናቸው። ከሰው እንደ ሰው ብሎ የገለጻቸው ከሰው እንደ ሰው ጋር ግንኙነት አላቸው ብሎ የገለጻቸው ሰው እንደ ሰው ማለት ነገሩን ለመግለጽ ያልፈለገበትና ምን በስለላና በመረጃ ሊንክ ውስጥ የነበረ ህዝብን ሲሰልልና ሲያስገድል የነበረ የህዝብን ስልክ ሲጠልፍ የነበረ በመረጃና በሰላይ ቢሮ ውስጥ ይሰራ የነበረ ሰው ነው። ለዚህ ነው ዶክተር ብዬ ዛሬ ላይ የማዕረግ ስም ሰጥቼው እማልገልጸው እማልናገረው ነው ያለው። እውነትም ዲፋይን አድርጎታል። ትክክለኛ ዲፋይን ነው። ህዝብን ከህዝብ ጋር እያጋደለ ነው ያለው። የትምህርት ደረጃው 0 ነው። ከትላንትናው መማር የማይችል ነው። ለዚህ ነው ምሁራን በእንደዚህ አይነት ሁኔታ እሱን እየገለጹ ያሉት። ኢትዮጵያን ከድጡ ወደ ማጡ በስልጣን ላይ በቆየ ቁጥር ይሄ ሌክቸሩ የተናገሩት ነው ቃል በቃል ከኢትዮጵያን ከድጡ ወደ ማጡ ይሰዳታል ነው። nothing improving during this period እሱ በስልጣን ላይ እስካለ ድረስ ምንም አይነት የሚሻሻል ነገር አንጠብቅምም አይኖርምም። እንጠብቃለን የሚል ኃይል ካለ ግን ዛት is up to him። ያ የራሱ ጉዳይ ነው፣ እኛን አይመለከትም። እኛ ግን እስካየነው ድረስ ሰውየው very very dangerous person በጣም በእንደዚህ አይነት ሁኔታ እየተገለጹ ነው የሚገኙት። ስለዚህ የትምህርታቸው ጉዳይም 0 እንደሆነ ሌክቸሩ ተናግረዋል። አጠያያቂ ጉዳይ ነው የትምህርታቸው ጉዳይ። ስለዚህ ኢትዮጵያን በእንደዚህ አይነት ሁኔታ ከአመት አመት የሚቀጥል ከሆነ በስርዓት ማለት በስልጣኑ ላይ የሚቆይ ከሆነ ኢትዮጵያን ገደል ይሰዳታል። ፋክት ነው። በአንድ ወቅት ላይ የተናገሩት ነው። ማንም ጆሮ ሰጥቶ ይሄንን የዚህ ልጅ ሌክቸር 38 አመቱ ነው። ለዚህ ነው ሌክቸር ዩኒቨርሲቲ መምህር የሆነውን ንግግር ማንም ጆሮ ሰጥቶት ያዳመጠ ወይ ደግሞ የተገነዘበ ያለ አይመስለኝም። ቢኖርም ያው መናገር የማይቻልበት ደረጃ ላይ ስለደረስን ምን ተብሎ ይነገራል ወይ ደግሞ ምን ተብሎ በተለይ ኢትዮጵያ ውስጥ ያለ ሰው ዛሬ ላይ ምንም አይነት ስለሳቸው መጥፎ መናገርና እሳቸው መተቸት አይችልም። በርጩማ ላይ ቁጭ ብለ እንጨትን ማማት የለም። ስለዚህ ለዚህ ነው የኢትዮጵያ ሕዝብ በፍርሃት ተውጦ ዛሬ ድረስ ጸጥ ብሎ እየኖረ ያለው። ይገደላል፣ አሊያ ደግሞ ይታሰራል፣ አሊያ ደግሞ እንደለመዱት የፈለጉትን ነገሮች
ሊሰሩበት ስለሚችሉ ማን ገደለው ያልታወቁ ሰዎች ተብሎ ስለሚነገር ለምንድነው ሰው ዛሬ ላይ የኢትዮጵያ ህዝብ ብቻውን ወጥቶ ተናግሮ የሚሞትበት ምክንያት ምንድነው ያለው? በህዝብ እንደ ህዝብም እኮ ሰላማዊ ሰልፍ ዛሬ ቢወጡ እንደ ህዝብም ይገደላሉ። እንደ አንድ ግለሰብ ከተናገርክ ደግሞ የባሰበት ነው። በእንደዚህ አይነት ሁኔታ ነው ጠቅላይ ሚኒስቴሩ ዲፋይን የተደረጉት። ውድ አድማጭ ተከታታዮቻችን፣ በሌላ በኩል ትላንት የነበሩት ባለስልጣናት ዛሬም ድረስ አሉ ብለናል። እነዚህ ባለስልጣናት የኢትዮጵያን የመከላከያ ሰራዊት ብቃት በኢህአዴግ ወቅት ላይም ምን አይነት ብቃት እንዳላቸው ገልጸው ነበር። የአሁኑ የጠቅላይ ሚኒስቴሩ ብቃት ደግሞ ከዛ በጣም 90% የወረደ ነው። በዚህ 90% በወረደ በመከላከያ ሰራዊት ይዞ ይህንን መከላከያ ሰራዊት ይዞ ብቃታቸው በጣም ካለፈው ከኢህአዴግ ራሱ በጣም የወረደውን የመከላከያ ሰራዊት ብቃት ይዞ ነው ዛሬ ከኤርትራ ኃይል ጋር እዋጋለሁ፣ ከትግራይ ጋር እዋጋለሁ፣ ከፋኖ ጋር እዋጋለሁ እያለ የሚገኘው። በነገራችን ላይ ፋኖንም አልቻለም፣ መጀመሪያ ኦላንም አልቻለም። ቢችልማ ኖሮ ትላንት እኮ እንደነገረን በሳምንት አልቀዋል እነሱ 1% ነው የቀረው። በፐርሰንት እየነገሩን የነበሩትን ያደርጉ ነበር። 2%፣ 3%፣ 5% ነው የቀረው፣ ርዝራጅ ነው የቀረው። በሳምንት ውስጥ የሚያልቁ ናቸው፣ እናሳያቸዋለን ተብሎ እንደተዛተው ያሳዩን ነበር ቢችሏቸው ኖሮ። ግን አይችሏቸውም፣ ፋኖንም አይችሏቸውም። የምን ከኤርትራ ኃይል ጋር መዋጋት ነው የሚወራው የሚጠበቀው። በዛን ወቅት ላይ በኢህአዴግ ወቅት ላይ ወታደሮቹ ደካማ መሆናቸውና ብቃት እንደሌላቸው የሚያሳዩን አዋጊ የነበሩት ወይ ደግሞ ከአዋጊ ጎን ሆነው ተሰልፈው በዛ በባድመና ሽራሮ ቡሬ ግንባር የተሳተፉትና የተሰለፉት የአሁኑ ጀነራል ባጫ ደበሌ በዛን ወቅት ላይ የነበረውን ሁኔታ በእንዲህ አይነት ሁኔታ ይገልጹታል። የኢትዮጵያ ነገርስ እኮ ጉድ ነው። እስቲ እናዳምጣቸው። በኤርትራ ጦርነት እኔ ቡሬ ነው የነበርኩት። ጦርነት ጀመረ፣ ተጨፈጨፍን። በኤርትራ አንድም ቦታ ፈቀቅ ማድረግ አልቻልንም። አንድ ክፍለ ጦር ያመጣል፣ ያስገባል፣ ይጨፈጨፋል። ሌላ ክፍለ ጦር ያመጣል፣ ያስገባል፣ ይጨፈጨፋል። እሱ በኔ ላይ ነው የመጣል ባርግኔ አዛዣ እና ተጨፈጨፍን። አንድም ቦታ ፈቀቅ ማድረግ አልቻልንም። አንድ ክፍለ ጦር ያመጣል፣ ያስገባል፣ ይጨፈጨፋል። ሌላ ክፍለ ጦር ያመጣል፣ ያስገባል፣ ይጨፈጨፋል። እሱ በኔ ላይ ነው የመጣል ባርግኔ አዛዣ እና ተጨፈጨፍን። አንድም ቦታ ፈቀቅ ማድረግ አልቻልንም። አንድ ክፍለ ጦር ያመጣል፣ ያስገባል፣ ይጨፈጨፋል። ሌላ ክፍለ ጦር ያመጣል፣ ያስገባል፣ ይጨፈጨፋል። እሱ በኔ ላይ ነው የመጣል ባርግኔ አዛዣ እና ውድ አድማጭ ተከታታዮቻችን፣ ይሄ ሰው ነው እንግዲህ አሁን ለአብይ አህመድ የልብ ለመስጠት ወይ ደግሞ እንጀራውን ፈርጠም ለማድረግ በወቅቱ ጀነራል አልነበረም። በቡሬ ግንባር በተሰለፈበት በኢህአዴግ ወቅት ላይ ኢትዮ ኤርትራ ጦርነት ላይ ከኃላፊ ጎን ነበረ ማለት ከአዋጊ ጎን መሆናቸውን ነው የገለጹት እዚህ ቪዲዮ ላይ። ይመጣል እንደ አሸን፣ ይጎርፋል፣ ይገባል፣ ይደመሰሳል፣ ይጨፈጨፋል። አሁንም ያስገባሉ፣ ሌላ ይጨፈጨፋል፣ አሁንም ሌላ ያስገባል። እንደዛ ነው የተጨፈጨፍ ነው። እንደዛ አይነት ብቃት ነበረን በኢህአዴግ ወቅት ላይ። ተመልሶ ይሄ ሰው ደግሞ እንደገና ከኤርትራ ጋር የሚደረገው ጦርነትን ሲያበረታታ የነበረ ባለስልጣን ነው ባጫ ደበሌ ማለት። በአንድ ወቅት ላይ የኤርትራ ምርኮኛ ነው እና አሁን ላይ ፋኖንም እንደመስሳለን ብለው ከተናገሩት ውስጥ አንዱ እሱ ነው። የኦሮሞ ነጻነት ሰራዊትንም እንደመስሳለን ያለው አንዱ እሱ ነው። የቲፒኤልኤፍን የቀድሞ ህዋት የነበረውን ቲዲኤፍን እንደመስሳለን ብለው ቃል በቃል የተናገሩት እሳቸው ናቸው።
የወታደሩን ብቃት የሚናገሩት እሳቸው ናቸው። እንግዲህ አሁን እሳቸው ለማለት እንኳን በጣም ያስቸግራል። በኤርትራ መንግስት በኤርትራ ሻዕቢያ ምርኮ የነበሩና በአንድ ወቅት ላይ ክነት ቡድን ውስጥ የነበሩ ሳህል በረሃ ውስጥ የነበሩና ቁም ስቃያቸውን እዛ ውስጥ ያዩ ከዛ በኋላ የሻዕቢያ መንግስት ልክ አገሪቷን ኢህአዴግና ሻዕቢያ ሲቆጣጠሩት ለትግራይ ኃይሎች አሳልፈው የሰጡት የኤርትራ የሻዕቢያ ምርኮኛ ነበር። ይህ ምርኮኛ ዛሬ ተመልሶ ስልጣን አገኘው ብለው ትላንት ያልቻለውን ነገር ዛሬ ይቻላል ብሎ ለእውሩ ጠቅላይ ሚኒስቴር የልብ ልብ እየሰጠው ጦርነቱ መደረግ አለበት፣ ፋኖን በሳምንት ውስጥ ድባቅ እንመታቸዋለን፣ ኦላን በሳምንት ውስጥ ይጨርሳቸዋለን ወዘተርፈ እያለ ሲያገፋፋቸው ሲያበረታታቸው ወደ ጦርነት እንዲገቡ ሲያገፋፋቸው ከነበሩ ጀነራሎች መካከል አንዱ ይሄኛው ሰውዬ ነው። ትላንት ያልተቻለውን ትላንት ሲጨፈጨፉ የነበሩትን በቡሬ ግንባር ብርጌድ ይመጣል፣ ብርጌድ ይደመሰሳል፣ ብርጌድ ይመጣል፣ ብርጌድ ይደመሰሳል። ያንን ኃይል ነው እንግዲህ ዛሬም ትላንትና ደካማ የነበረው በቲፒኤልኤፍ ወቅት ራሱ ደካማ የነበረውን የመከላከያ ሰራዊት ዛሬ የመከላከያ ሰራዊቱ ብቃት በከፍተኛ ሁኔታ እንዳደገ በተለያዩ ንግግሮች ሲናገሩ ሰምተናቸዋል። ታዲያ ከትላንትናው የተሻለ የመከላከያ ሰራዊት ቢሆንና በቡሬ ግንባር የማይጨፈጨፍ ከሆነ ለምንድነው የቡሬ ግንባርን ትተናውን የኢትዮ ኤርትራን ጦርነት ትተን ለምንድነው አሁን ፋኖን ማርበድበድና መጨፍጨፍ ያልቻለው? መካናይዝድ ነው፣ ድሮን አላቸው፣ ታንክ መድፍ ሁሉ ታጥቀዋል። እነዚህ ግን በጠመንጃ አፈሙዝ ብቻ ውጊያ እያደረጉ የሚገኙትን ትላንት እንጨርሳቸዋለን የተባሉትን የኦሮሞ ነጻነት ሰራዊትንና የአማራ ክልል ለአማራ ክልል ህልውና የሚዋጋውን የፋኖ ኃይል ለምን መደምሰስ አልተቻላቸውም ባዮች ነን። ቢቻልማ እስካሁን ድረስ ባሳዩን ነበር። አሁን ሁለተኛ አመቱን አገባደን ለሶስተኛ አመት ውስጥ ነን ያለ ነው። ጦርነቱን መደምደሚያ መስጠት ወይ ደግሞ መቋጫ ሊያበጁለት አልቻሉም። እንጨርሳለን የተባለው በ3 ሳምንት በ2 ሳምንት የተባለው ዛሬ አመታትን እያስቆጠረ ይገኛል። በእንደዚህ አይነት ሁኔታ ለዚህ ላልተማረው ሰውዬ አሁን ሰውዬውን ጭንቅላቱንና እንትኑን አይተው ነው ሞራሉንና እንዴት ስልጣን ላይ መቆየትን እንደሚፈልግ የስልጣን ጥማት እንዳለው የተገነዘቡ ከሱ በፊት የነበሩ በእድሜም የሚበልጡት እና አባዱላና እነዚህ ጀነራል ባጫ ደበሌ እንዲሁም ብርሃኑ ጁላ ብዙ ልምድ ያካበቱና በርካታ ነገሮችን ከዚህ ቀደም ከነበሩ መንግስታት ጋር የሰሩና በትግል ወቅትም ተማርከው በምርኮ ዘመንም ምንድነው የሚባለው ይሄንን ስቃይን ያሳለፉ ከስቃይ ደግሞ አልፎ ዛሬ የተደላደለ ኑሮ ላይ ያሉ ናቸው። ዛሬ በእድሜም አንዳንድ ጊዜ እድሜም ያስተምራል፣ በእድሜም ተምረዋል፣ እድሜም አስተምሯቸዋል። ከትምህርት ውጪ ተማርከውም በምርኮ ውስጥ ሆነው ምርኮ መማረክ ምን እንደሆነ አይተውታል። ሁሉንም ነገር ያውቁታል ማለት ነው። ይሄ ግን ሲቲንግ ፕራይም ሚኒስቴር አሁን በስልጣን ላይ ያለው ጠቅላዩ ምንም አይነት ከእድሜም የተማረው ነገር የለም፣ በቀለም የተማረው ነገር የለም፣ በተጨባጭ መሬት ላይ የተማረው ነገር የለም። ነገር ግን በቅጥያ ስም ይጠራል። ዲአር ተሰጥቶት
ዶክተር አብይ ተብሎ ይጠራል። በምንም መስፈርት ዲአር የሚባለውን ለትልቅ ምሁር የሚሰጠውን ደረጃ ለተማሩና ለተመራመሩ የሚሰጠውን ደረጃ አልሰጣቸውም ብሎ ነው ያ ሌክቸር የተናገረው። እና እሱን ስለሚያውቁት ምን ያህል ለስልጣን እንደሚስገበገብና ስልጣኑን ብቻ ማራዘም እንደሚፈልግ የተገነዘቡት እነዚህ በእድሜ የተማሩትና እድሜ ጠገብ የሆኑት ሁሉንም ነገር የሚያውቁት የእሳቸውን ልብ አይተው የእሳቸውን ፍላጎት አይተው ነው አው ይቻላል ግፋበት ቀጥልበት እያሉ ዛሬ የደረስንበት ደረጃ እንድንደርስ ካረጉን መካከል እነዚህ ተጠቃሾች ናቸው። ከአባዱላም ጭምር በጣም ይገርማል እኮ በኢህአዴግ ወቅትም እነዚሁ ናቸው ስልጣን ላይ የነበሩት በህዝብ ላይ ሰቆቋና በደል ሲያደርሱ የነበሩት። ከኤርትራ ጋር ግን ጦርነት ከፍተው በኤርትራ ጦርነት ቡሬ ግንባር ላይ ድባቅ ነው የተመቱት። ያ የመከላከያ ሰራዊት ዛሬም ርጅራዡ አለ። ትላንት ጀነራል ሆኖ ወታደሩን ሲመራ የነበረውና መከላከያ ሰራዊቱ ወደፊት ስል የነበረው ጀነራሎችም ዛሬ ድረስ አሉ። የአየር ኃይል አብራሪዎችም ዛሬ ድረስ አሉ። ሁለተኛው ፌዝ ኢህአዴግ ነው አሁንም ስልጣን ላይ ያለው። ይሄ ሁለተኛ ፌዝ ኢህአዴግ ደግሞ ከዛ ከኢህአዴግ ስርዓት በምን አይነት ሁኔታ ነው ይሻላል ብለን ዛሬ የምንጠብቀው? ቀን በተቆጠረ ቁጥር ክፋትና በደሉና ስቃዩ እየባሰበት ይሄዳል እንጂ ምንም አይነት ከእንግዲህ ለኢትዮጵያ ህዝብ ይራራሉ ወይ ደግሞ ለኢትዮጵያ ህዝብ ተመልሰው ይቅርታ ጠይቀው ኢትዮጵያን በጥሩ ሁኔታ ይመራሉ የሚል አንዳች ተጨባጭ የሆነ ነገር በመሬት ላይ የለም። ስርዓቱ ከተቻለ መገርሰስ ያለበት በኃይልና በጉልበት ነው። ካልተቻለ በምርጫ እንደማይደረግና በምርጫ የማይታሰብ ነው። በምርጫ ከመጣ ትገደላለህ፣ ትረሸናለህ እንጂ ምንም በምርጫ የምታመጣው ነገር የለም። ያ የታወቀ ነው። ግን በተያያዘው ትግል ምናልባት ያው አሸናፊነታቸውን የሚጎናጸፉ ከሆነ ኢትዮጵያን ሊያድኗት ይችላሉ። የማይቻላቸው ከሆነ ግን ኢትዮጵያ በጣም መጥፎ ደረጃ ላይ ከዚህ ቀደም አይታም ማታውቀው ውጥንቅጥ ውስጥ ትገባለች። በሌላ ጉዳይ ላይ ደግሞ ልደቱ አያሌው ስለ እሳቸውና ኢህአዴግ ኮምፔር አድርጎ የተናገራቸው ነገሮች አሉ። ውድ አድማጭ ተከታታዮቻችን ልደቱ አያሌው ፖለቲከኛ ነው። በርካታ ነገሮችን በኢህአዴግ ወቅት ላይ ሲታገል የነበረ ያንን መንግስት በብዕሩ ህዝብን ይዞ የአንድ ፓርቲ መሪ ሆኖ ከነመለስ ዜናዊ ፊት ለፊት ቁጭ ብሎ ሲሟጎታቸው የነበረና በርካታ በደሎችን ያየ ቢሆንም ነገር ግን በ27 አመቱ የኢህአዴግ በእድሜያቸው በነበሩበት ወቅት ላይ በ27 አመቱ ባለፉት 27 አመታት ውስጥ ያላየሁትን ነው ዛሬ በዚህ ስርዓት ያየሁት። እኔ ብቻ አይደለሁም፣ የኢትዮጵያ መንግስት የኢትዮጵያ ህዝብም በ27 አመት ውስጥ ያላየው መከራና ሰቆቃ፣ ግድያ፣ መፈናቀል፣ የኢኮኖሚ ድቀት፣ የፖለቲካ ድቀት፣ ውርደት በዚህ ዘመን የተከናነብነው በእጥፍ ይበልጣል ብሎ ልደቱ አያሌው ተናግረዋል። ሰውየው ጭንቅላቱ ጤነኛ አይደለም እንዳንል ትክክል ነው የሚሰራው። ነገር ግን በዚህ ዘመን በዚህ በሰለጠነ ዘመን እንዲህ አይነት መሪ መጥቶ ኢትዮጵያን አበሳዋን ማሳየቱ በጣም ኢትዮጵያ አላኪ ዚስ ተርም ኢትዮጵያ ይዛላኪ በዚህ ተርም ላይ ኢትዮጵያ ያልታደለችና እድለቢስ ሆና ነው በዚህ ዘመን እያሳለፈች የምትገኘው እና እድለቢስ በመሆኗ ነው በዚህ ሰውዬ ቀንበር
ስር የወደቀችው። ለማንኛውም ውድ አድማጭ ተከታታዮቻችን ስለ ፕሮስፔሪቲ ፓርቲ ብናወራም አያልቅም። በአንድ ሰው አምባገነንነት ኢትዮጵያ ፍዳውን የምታይበት ሁኔታ ነው እየተመለከትን ያለ ነው። በአፋቸው ግን በሚናገሩት ግን እንደ ፕሮስፔሪቲ ፓርቲ ኃይለኛ፣ እንደ ፕሮስፔሪቲ ፓርቲ ለህዝብ የሚያስብ፣ ለህዝብ ተቆርቋሪ፣ በምርጫ የሚያምን፣ በሰላም የሚያምን ኃይል የለም እያሉን ይነግሩናል። ጆሮአችን ደንቁሯል በውሸት። ፌክ የሆነ መሪና ፌክ የሆኑ አመራሮች ናቸው። እነዚህ አመራሮች ናቸው ዛሬ ድረስ ቁም ስቃያችንን እያሳዩን የሚገኙት። ለማንኛውም ልደቱ አያሌው እስኪ የተናገራቸውን ሰዓቱም በጣም የነጎደ ስለሆነ እስቲ ልደቱ አያሌው የተናገሩትን እናሰማቸዋለን። በአንድ ወቅት ላይ ምን ሲደረግ እንደነበር ምን እንደሆኑ ውድ አድማጭ። ስለዚህ በምንም ከቲፒኤልኤፍ የተሻለ የሚያደርጋቸው የለም። እንዳውም አሽከርም ሆነው አፋኝም ሆነው ነው የኖሩት እሳቸው። ምናልባትም በደላቸውንና ተጠያቂነታቸውን የበለጠ ነው የሚያደርገው ብዬ ነው የምወስደው። ቲፒኤልኤፍ ለዓላማው ነው የሰራው፣ ለበላይነቱ ነው የሰራው። እሳቸው በህዝብ ስም የኦህዴድ አባል ነኝ ብለው ግን የኦሮሞ ህዝብ ሲሰልሉ ሲያስጨፈጭፉ የኖሩ ሰው ናቸው። ምንም የሚቀነስላቸው ወንጀል የለም። በዛ ረገድ ተጠያቂ ናቸው በጋራ ማለት ነው። ቲፒኤልኤፍ መጥፎ ድርጅት ስለሆነ፣ አምባገነን ድርጅት ስለሆነ፣ አፋኝ ድርጅት ስለሆነ 27 ዓመት የወጣትነትን ሜን ያጠፋው እሱ ስታገል እዚህ እናነጻጽር ስላልሽ መነጻጸር ካለበት ግን ከዶክተር አብይ ቲፒኤልኤፍ የተሻለ ብዬ አምናለሁ። ለምን ከህዝብ እልቂት ጋር እንውሰደው። ራሳቸው ዶክተር አብይ የተጋሩት ራሱ የ27 ዓመቱ የኢህአዴግ ስርዓት አሁን በ7 ዓመት ካለቀው ህዝብ ጋር በብዙ እጥፍ የሚበልጥ የኢትዮጵያ ህዝብ እንዲጨፈጨፍ እንዲሞት ነው ያደረገው። አንድ በኢኮኖሚ ውድመት እንውሰደው። ባለፉት 3-4 ዓመታት ጦርነቶች ኢትዮጵያ ውስጥ የወደመው ሀብትና ንብረት ለ40 ለ50 ዓመት የተገነባ በኢህአዴግ ጊዜ ያን ያህል የንብረት ውድመት አልነበረም። የሴቶችን መደፈር እንውሰድ። የሰሞኑን ሪፖርት ሰምተሽ ይሆናል። አማራ ክልል የተደረገው ትግራይ ላይ የሆነውን እናውቃለን። ሴቶች እህቶቻችን በዚህ መጠን በኢህአዴግ ዘመን የድፍረት ሰለባ ሆነው አያውቁም። ሲቪሊያን በድሮን መጨፍጨፍ፣ የወጣቶች መገደል በጭካኔ በ27 ዓመቱ ስርዓት የዚህ የ7 ዓመት ስርዓት አይነት አይተናነቅም። ኮራፕሽን ነበረ በኢህአዴግ ጊዜ። በምንም ተአምር አሁን ካለው ጋር የሚደሳስር አይደለም። አሁን ኖርም ሆኗል። የዕለት ተዕለት የመንግስት ስራ ሆኗል። ነውርነቱ ቀርቷል። ኮራፕሽን፣ የኢኮኖሚ ድቀቱን፣ የኑሮ ውድነቱን እንውሰደው፣ ኢንፍሌሽኑን እንውሰደው። እኔ ከሀገሬ ስወጣ 21 ብር ነበረ ቤንዚን፣ አሁን 7 እጥፍ አድጓል። እንደዚህ አይነት ኢንፍሌሽን አልነበረም። ህዝቡ ውስጥ ያለው የኢኮኖሚ ድቀት ከመኖር ወደ አለመኖር ቀይሮታል። በኢህአዴግ ጊዜ በአንጻራዊነት የተሻለ ነበር። ልቀጥል ይችላል። በኢንፍራስትራክቸር ግንባታ፣ ትምህርትን በማስፋፋት፣ ጤናን በማስፋፋት በብዙ ርቀት የተሻለ ነበረ። ያን ዋናው ትልቁ ችግር አንዲሞክራቲክ ነበር። ያ ስርዓት ሰብአዊ መብትን አያከብርም ነበር። ከዲሞክራሲ አንጻር ካየሽው የአሁኑ ስርዓት የባሰ ነው። በዛን ጊዜ በ27 ዓመቱ ህጋዊ እውቅና ይዘን የሰራን የፖለቲካ ፓርቲዎች አሁን ተሰርዘናል። እኔን ውሰጅ 27 ዓመት ያን መንግስት ስታገል ቢያንስ ሀገሬ ውስጥ የመኖር መብት ነበረኝ። ወጥቼ የመግባት መብት ነበረኝ። አሁን መብት የለኝም። ስቴትለስ እንደሆነ ሀገሬ እንዳገባ ታግጃለሁ። 27 ዓመት ሙሉ የፖለቲካ ትግል ሳካሄድ ሀብቴን ተወርሼ አላውቅም። አሁን ግን በህግ ውሳኔ አይደለም፣ በዝርፊያ መንግስት ቀምቶኛል። የፖለቲካ ድርጅቴን ሰርዞታል። ኢትዮጵያ ውስጥ በአንጻራዊነት ከነ ችግሩ ባለፉት 27 ዓመታት የፖለቲካ ድርጅቶች ሰላማዊ ሰልፍ የማድረግ ህዝባዊ ስብሰባ የመጥራት ጋዜጣዊ መግለጫ የመስጠት መብት ነበረ ከነ ችግሩ። አሁን የለውም። አንድ አዲስ አበባ ያለ ፓርቲ ሆቴል ተከራይቶ እንኳ ጋዜጣዊ መግለጫ የመስጠት መብት የለውም። ሰላምና መረጋጋትን እንውሰደው። በመላው ኢትዮጵያ 24 ሰዓት መንዳት የሚቻልበት ሀገር ነበር 27 ዓመት። አሁን ከአዲስ አበባ ዱከም ወይም ሰበታ ለመሄድ አጣርተሽ ነው የምትሄጂው። በህብረተሰቡ ውስጥ የሚፈጠር እገታ፣ አፈና፣
በዚህ መጠን በ27 ዓመቱ ነበረ አልነበረም? ምን ተነጻጻሪ የኢትዮጵያ ህዝብ እንደሆነ እየወሰነ ያለው አሁን ብልጽግና ፓርቲ። ስለዚህ የኢትዮጵያ ህዝብ ቀዳሚ ትግል ይሄን የህልውናውን እየወሰነ ያለውን አገዛዝ ነው መታገል ያለበት በአንድ በኩል። በሌላ በኩል ደግሞ ወደፊት የሚመጡት ሽግግሮች ቲፒኤልኤፍን የመሰሉ ኃይሎች ከዚህ በሁሉ መስፈርት ኢትዮጵያ ትላንት የነበረችበት የተሻለ ነው። በሁሉ መስፈርት በሰላምና መረጋጋት፣ የጦርነት ድባብ አለመኖሩ፣ ለጦርነት ከሌላ አገር ጋር ጦርነት የማድረግ ምኞትና ፍላጎቱ ያልነበረበት፣ ከኤርትራ ጋር ልክ እንደገቡ ነው ጦርነት የተደረገው፣ እሱም ባይ ቻንስ። ከዛ ኋላ ግን አንድም ጦርነት የተደረገ ጦርነት የለም። የኢትዮጵያ ህዝብ እንዲህ አይነት መከራና ሰቆቃ ደርሶበት አያውቅም። መብት ነበራቸው የፖለቲካ ፓርቲ አመራሮችና ድርጅቶች የመንቀሳቀስ ህዝባዊ ሰላማዊ ሰልፎችን የመጥራት። ቲፒኤልኤፍን ቁጭ ብለው በወረቀት በሀሳብ መቃረንና የፈለጉትን ነገር የመናገር መብት ነበራቸው። ዲሞክራሲ በገፍ አልነበረም እንጂ ትንሽ እንኳን ቢሆን ጭላንጭሉ ነበረ። ዛሬ ግን ያቺ ዲሞክራሲ የተባለችዋ ጭላንጭሏ ራሷ የለችም፣ ጠፍታለች። በኢትዮጵያ ባለስልጣናት ውስጥ ተሸሽገው በደሎችን ሲፈጽሙ የነበሩት በኦሮሞ ህዝብ ላይ ኦሮሞ ወክዬ ነው ዛሬ ኦህዴድ ሆኜ የተመረጥኩት ብለው የሚናገሩት ሚኒስቴሩ የኦሮሞን ህዝብ በዛን ወቅት ላይ ሲጨፈጭፉና ሲያሳስሩ በደል ሲፈጽሙ የነበረ በስውር ሳይታወቅ እሳቸው እንደሆኑ ወይ ደግሞ እሱ እንደሆነ ማንም በማያውቅበት ሁኔታ ነበር ያኔ በደሎችን ሲፈጽሙ የነበሩት። አሁንም የበደሉ ተቋዳሽ ናቸው። አሁንም የሰቆቃና የግድያው ዋና ተዋናይ ሆነው ብቅ ብለዋል። በየትኛውም መስፈርት ከኢህአዴግ ጋር ይህንን ማነጻጸር አይቻልም ነው ያለው ፖለቲከኛው ልደቱ አያሌው። ሃው ካን ዊ ኮምፔር ዊዝ ኢት? አይቻልም። መብት ነበረ ምንም እንኳን ቢሆን በፖለቲካ ረገድም በኢንፍራስትራክቸር መውደም። እንዳውም በ27 ዓመቱ ኢንፍራስትራክቸሮች ተቋማት ተገነቡ። እነዛ የተገነቡትን በ7 ዓመት ውስጥ ነው ያጠፋቸው። በድሮን እየደበደበ በመሳሪያ በላውንቸር በሞርታር በታንክ በዙ 23 ወታደሩን እያሰማራ አማጺ ቡድኖችን እዋጋለሁ ብሎ እፋለማለሁ ብሎ እነዚህን መሰረተ ልማቶችን አጥፍቷቸዋል። ይሄ ነው ዛሬም ተመልሶ ጭንቅላቱ ትክክል የማይሰራ ነው ያሉት፣ እብድ ነው ያሉት ፕሮፌሰር ማዴቦ። ይሄ እብድ የሆነ ሰው ነው ያሉትና የጠቀሱት ሰውዬ ነው ዛሬም ምርጫ አደርጋለሁ ለኢትዮጵያ ህዝብ እኔ ነኝ ማቅለት፣ በምርጫ ማሸነፍ ብቻ ነው የኢትዮጵያ ፖለቲካ ፓርቲና ተቀናቃኞቹ የሚችሉት፣ በጠመንጃ አፈሙዝ ግን እኛን ብልጽግናን ሊያወርዱን አይቻላቸውም፣ ይለፋሉ ይደክማሉ እንጂ ነው የተባለው። እንዴት ነው ይለፋሉ ይደክማሉ እንጂ አይቻላቸውም ብሎ እነዚህን ዛሬ በየክልሉ በውጊያ ላይ የሚገኙትን የናቃቸው? የተናቀ ያስረግዛል እንደሚባለው አሁን ጊዜው አሁን ነው እያልን ነው። እኛም ብቃቱ የላቸውም፣ የማስተዳደር ብቃት ከቶም የላቸውም፣ አይኖራቸውም። ካለፈው መማር የሚችሉ አይደሉም። ይቅርታ መጠየቅ በይቅርታ ማለፍ የሚችሉ አይደሉም። ህሊና የላቸውም። ጸጸት የሚባል ነገር አልፈጠረባቸውም። ከሌላው ከሚያውቀው መማር አይፈልጉም። የበላይነትን ለማሳየት ነው የሚፈልጉት። በሁሉ ነገር እሳቸው ናቸው። የሁሉ ነገር የፈለጋችሁትን ነገር ብታነሱ በዛ አርስቱ ውስጥ ትንተና መስጠት የሚችሉ ራሳቸው ብቻ ናቸው። በመጽሐፍ ቅዱስ በፈለጋችሁት። ይሄ ነው ሊትሬሲ። ሊትሬሲ
ምንድነው የሚባለው ዳርክነስ አለመማርና በትምህርት ላቅ ያለ ደረጃ አለመድረስ ክፍል አለመቁጠር ጨለማ ነው። ድንቁርና ማለት ጨለማ ነው። አጠቃላይ በድንቁርና ደግሞ አገር አይመራም። በባዶ ኪስ አገር አይመራም። ባዶ ኪስ ብለን ስንጠቅስ እውቀት የሌለው ኪስ ማለት ነው። ፖች ነው የምንለው። ኪስ ሲባል የወንዶች እና እንደዚህ በሱሪ ላይ የተሰፋውን አይደለም። ፖች ኪስ ጭንቅላት ውስጥ ነው ያለው ያ ፖች፣ ያ ኪስ የሚጠራቀምበት እውቀት፣ ያ እውቀት የሚጠራቀምበትና እውቀት የሚፈልቅበት አንዳች ፖች የሚባል ነገር የላቸውም። በዘፈቀደ እንደ እንስሳ እኔ ነው ማቅላችሁ እያሉ ባለስልጣናቱንም እያሳሳቱ አብረው ገደል ለመግባት የተዘጋጁ የመጀመሪያው የሀገር መሪ ናቸው። ኢትዮጵያ ከእንግዲህ እንዲህ አይነት ወራዳ የሆነ እንዲህ አይነት የማይመጥን ብቃት የሌለው ርህራሄ ሰብአዊነት የሌለው ስለ ሰው ምንም ቅንጣት ያህል የማይጨነቅ መንግስት ኢትዮጵያ ዳግም ይኖራታል ብለን አንጠብቅምም፣ አይኖራትምም። ይበቃታል። በደሉ ዛሬ በዚህ ባሳለፍናቸው 8 ዓመቶች ውስጥ የተከሰቱት ልክ ልደቱ አያሌውም እንደተናገረው የተከሰቱት በ27 ዓመት ኢህአዴግ ስልጣን ወቅት ላይ የተከሰቱትን በእጥፍና እጥፍ በ4 እጥፍ ይበልጣሉ ነው ያለው። በእጥፍ እጥፍ ማለት ነው። በ27 ዓመት 27 ሲካፈል 8 ስንት ነው? 8 ጊዜ 3 24 ነው የሚሆነው። የቀረውን ፖይንት እንተውና አያችሁ በዚህ ባሳለፍነው 8 ዓመታት ውስጥ የተደረገው በ27 ዓመታት ውስጥ ማለት በ3 እጥፍ በ4 እጥፍ ያለውም ልደቱ ለዛ ነው። በዛ እጥፍ የሚበልጠው የግድያው፣ የመፈናቀሉ፣ የኢኮኖሚው፣ የፖለቲካው፣ የኢንፍራስትራክቸሩ፣ የተቋማት መውደም፣ ግድያ፣ ጦርነት በአንድነት ተደማምረው እነዚህ ሁሉ በኢህአዴግ 27 ዓመት ውስጥ ያልተደረጉና ያልተሰሩ በዚች ባሳለፍናቸው ልደቱ አያሌው ይህን ነገር በሚናገሩበት ወቅት ላይ 7 ዓመት ነበር። አሁን በቅርብ አሁን 8ኛ ዓመት ውስጥ ናቸው። በዚህ 8 ዓመት ውስጥ የተሰሩት የወደሙት ቁጥር ስፍር የላቸውም። ግን ኢትዮጵያን ከፍታ እያሳዩን ይገኛሉ። የኢትዮጵያ ከፍታ ነው ሁሌ በመድረክ ላይ ሲወጡ ለፓርላማው ሲናገሩ ኢትዮጵያ ዛሬ የያዘችው ከፍታ በጣም ኃይለኛ ከፍታ ውስጥ ነው ያለችው ብለው ነው የሚያወሩት። እስቲ አንድ ነገር ደግሞ ላስታውሳችሁ ውድ አድማጭ ተከታታዮቻችን፣ ይህን ነገር እኛ በተደጋጋሚ ስንገልጸው ሁሉም ሰው ጆሮ ዳባ ልበስ ብሎ፣ ምክንያቱም ሰውየው አጭበርባሪና ማለት በማታለል መኖር የሚፈልግና ስልጣኑን ለማራዘም የሚፈልግ ሰው መሆኑን ምክንያቱም በእንትን ላይ አንድ ነገር ተናግረው ነገ ደግሞ ሌላ ነገር ስለሚያመጡ የተናገሩት ነገር ብዛታቸው በጣም ብዙ ስለሆኑ በተግባር እንሰራቸዋለን፣ እናረጋቸዋለን፣ እናቋቁማለን ብለው ያወሩት ነገር በርካቶች ስለሆኑ ሰው ከመሃሉ የትኛው ነው ብሎ አያስታውሰውም እንጂ በአንድ ወቅት ላይ አሁን በዚህ በቅርብ ጊዜ ያሉንን ነገር እስቲ ደግመን እናስታውሳችሁ። ነዳጅ ተደብቄ ሄጄ እዛ ለሌላ ስራ እሄዳለሁ ብዬ ነዳጅ የሚወጣበት ቦታ ጉብኝት አደርግ ነበር ነው ያሉት። ኢትዮጵያ አሁን በቅርብ ጊዜ ከግድቡ በኋላ ነዳጅ ይኖራታል ብለው ተናግረው ነበር። ያው አሁን የመጀመሪያ ከተናገሩ ቀን አንስቶ አሁን ድረስ ያለው 11ኛ ወሩን ደፍነዋል። እስከ ዛሬ ድረስ ነዳጁ እየወጣ ነው። ስለ ነዳጁ ግን በአንዳችም ዜና
የሚወራና የሚነገር ነገር የለም። ስለ ነዳጅ ማንም የሚያነሳ የለም። ምክንያቱም የኢትዮጵያ ህዝብ በአጀንዳ ላይ አጀንዳዎች ስለሚነገሩት የትኛውን አጀንዳ እውነት ነው ብሎ ጨብጦ ይዞ እንደሚያስታውሰው ግራ ተጋብተዋል። ለዚህ ነው ከመሃሉ እኛ ደግሞ ቀንጨብ አድርገን እቺን ያወጣናት። በአንድ ወቅት ላይ ሌላ ላስታውሳችሁ፣ ኢትዮጵያ ከራሷ አልፋ ለውጭ ሀገሮች ስንዴ አምርታ ኤክስፖርት ማድረግ ጀምራለች ብለውናል። ነገር ግን በትግራይ ጦርነት ወቅት ላይ ከቤት ንብረታቸው የተፈናቀሉትን የዓለም አቀፉ የእርዳታ ድርጅት UNHCR፣ ዩኒሴፍ ምግብና እህል ሲያጓጉዙላቸው የነበረ ሁኔታ እናስታውሳለን። ታዲያ በዛን ወቅት ላይ ያ ሁሉ ኢትዮጵያ ኤክስፖርት ስታደርግ የነበረውና እያደረገች የምትገኘው ስንዴ ካለ ለምንድን ነው የውጭ አካላት ለኢትዮጵያ ህዝብ እርዳታ እንዲሰጡ የተገደዱት? ዛሬ ድረስ ኢኮኖሚዋ መሬት በነካበት ሁኔታ ነው ጠቅላይ ሚኒስቴሩ ስንዴ ኤክስፖርት እያደረጉ ነው። አሁን ማን ይጠይቃቸው? ስንዴ አሁንም ኤክስፖርት እየተደረገ ነው። በእንደዚህ አይነት ሁኔታ ነው ህዝብን እያታለሉና ህዝብን እያሞኙ ህዝብ የሚጓጓላቸውን አርዕስቶች እያነሱ ስልጣናቸውን ለመቀጠል በውሸት ዛሬ ድረስ የሚፍጨረጨሩት ነው የምንለው። ውድ አድማጭ ተከታታዮቻችን ዛሬ ብዙ ሄደናል። በሌላ ፕሮግራም እስከምንገናኝ ድረስ ቸር ያገናኘን እያልን በሌላ ፕሮግራም በርካታ ፕሮግራሞችን ከዚህ ኋላ እያቀረብን እንወያይበታለን። ውድ አድማጭ ተከታታዮቻችን እስከ መጨረሻው ስለተከታተላችሁን እያመሰገናችሁ ቸር ያገናኘን እንላችኋለን። በሰላም